ልክ ነው ተናገር እግዚአብሔር ሰው ልክ ነው በጌታ በኢየሱስ ክርስቶስ ስም አባት ሆይ በዛሬው ዕለት የማህበራዊ ሚዲያ መነጋገሪያ ከሆኑት ጉዳዮች መካከል የግሎሪ ኦፍ ጋድ ኢንተርናሽናል ቤተክርስቲያን ዋና መስራችና ባለራዕይ ነው ነብይ ዘካርያስ ወንድሙ በሐዋርያው ታምራት ሲጸልይለት የሚያሳይ አንድ ቪዲዮ ተለቋል። ኢየሱስ ሆይ እኔ ኃጢአተኛ ነኝ። በሌላው መረጃ ደግሞ በቲክቶክ ማህበራዊ ድረገጽ ላይ በስፋት የሚታወቀው ቴዲ አዋሳ በእንዳልክ እጅ ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ተቀብሏል። ከመጀመሪያው መረጃ ስንጀምር በኤልሻዳይ ዓለም አቀፍ ቤተክርስቲያን ወይንም ደግሞ ግሎሪ ኦፍ ጋድ ቤተክርስቲያን አገልጋይና ባለራዕይ ነው። በቅርቡ ደግሞ በጎንደር በተዘጋጀ የወንጌል ክሩሴድ ላይ መነጋገሪያ ሆኖ የነበረው ነብይ ዘካርያስ ወንድሙን በተመለከተ ከጥቂት ዓመታት በፊት ወደ አገልግሎት ሳይገባ ማለት ነው በሲጄ ኢንተርናሽናል ቤተክርስቲያን ማለትም ሐዋርያው ታምራት ታረቀኝ በሚያገለግልበት ቸርች ውስጥ ተገኝቶ ፕሮግራሙን እየተካፈለ ባለበት ሰዓት በአዳራሽ ውስጥ ለተለያዩ ሰዎች እየጸለየና ትንቢት ሲናገር የነበረው ሐዋርያው ታምራት ታረቀኝ ወደ ነብይ ዘካርያስ በመጠጋት ከጉባኤው መካከል ካስነሳ በኋላ ብላቴናውን ታይቶ በማይታወቅ ቅባት እንደሚገለጥና አይኖቹ እንዲከፈቱ እጸልያለሁ አስደናቂ የሆነ ተአምራት ይሁንለት የሚለውን ትንቢት ሲነግረውና ነብይ ዘካርያስም በጉባኤው መካከል በመንፈስ ተነክቶ ሲወድቅ የሚያሳይ ቪዲዮ ከተጋራ በኋላ ብዙዎች እግዚአብሔር ለቃሉ ታማኝ ነው ይሁን ካለ ይሆናል ያደርገዋል እያሉ ሐሳባቸውን ሲሰጡ ተመልክተናል። ቪዲዮንም ይዘላችኋል ትመለከቱታላችሁ። ከዚህ በፊትም እንደምናስተውሰው እንግዲህ ነብይ ታምራት ታረቀኝ በኤቨርላስቲንግ ክራይስት ሪቨሌሽን ቸርች ውስጥ አገልጋይ ለሆነው ነብይ ጥሌ ወይንም ደግሞ ነብይ ጥላውን ጸጋይ ወደ አገልግሎት ሳይገባ በፊት ጌታ ካፍ ቃል ጋር ይሰራል ያንተ ቅባት ያለው ምላስ ላይ ነው ብዙ መጻፍትን ስትጽፍ ተመልክቻለሁ የሚል ትንቢት አምጥቶለት እንደነበርና ነብይ ጥሌም ታዲያ ኢየሱስን በሚሸቱ ትምህርቶቹ ተቀባይነትን ያገኘና ለብዙዎችም የወንጌልን እውነት እንዲሰሙ ምክንያት እየሆነና ከጨለማ ወደሚያስደንቅ ብርሃን እንዲወጡ ጌታ እየተጠቀመበት ያለ ትልቅ የእግዚአብሔር አገልጋይ እንደሆነ ሁላችንም የምናውቀው ጉዳይ ነው። እስቲ ነብይ ታምራት ታረቀኝ ለነብይ ዘካርያስ ወደ አገልግሎት ከመምጣቱ በፊት ትንቢት ሲያመጣለት የሚያሳየውን አስገራሚ ክስተት የሚያሳይ ቪዲዮ ተመልክተን እንመለስ። እናንተም ቪዲዮ ላይክ እና ሼር እንዲሁም ቻናላችንን ሰብስክራይብ ማድረጋችንን አትርሱ እያለን እስቲ ቪዲዮን ተመልክተን እንመለሳለን። በቃ ጌታ ተናገራለኝ መላክ ለናገር ላቀው የኔ ፎቶ አለ አንተ ቤት ልክ ልብስ ቤት እንኳን ስገባ እኔ የምለብሰውን አይነት ለመግዛት ተጠይቃለሁ። ልክ ነው ተናገር እግዚአብሔር ሰው ልክ ነው በጌታ በኢየሱስ ክርስቶስ ስም አባት ሆይ በዚህ ብላቴና ታይቶ በማይታወቅ ቅባት ተገለጠበት። አይኖቹ በኢየሱስ ስም ይከፈቱ፣ ጆሮቹ በኢየሱስ ስም ይከፈቱ። አስደናቂ ተአምራት ይሆነለት በኢየሱስ ስም። እሳት መጣበት ወገኖቼ። ኢየሱስ ሆይ እኔ ኃጢአተኛ ነኝ። እኔ በደለኛ ነኝ። ኃጢአቴን በደሌን በፊት ይዤ መጥቻለሁ። በቅዱስ ደምህ እጠበኝ። ልጅ አድርገህ ተቀበለኝ። ሰይጣንን ዓለምን ክፉ ስራውን በአደባባይ ክደዋል። ወረቀት ብሬን አገናኘሁኝ። አሜን አሜን። ለጌታ ፍቅር መጽሐፍ አሰኘኝ። የትኛውን ጽፌ የቱን ልተው የምለውን ባጣ አንዲ ልበለው ባለውለታዬ ጌታዬ ባለውለታዬ ነው ጌታዬ ባለውለታዬ ነው አባቴ ባለውለታዬ ነው
ጌታዬ። ሰላም ሰዎችዬ እንዴት ናችሁ? ታዲያስ ሁሉ ሰላም? እንዴት አመሻችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ልጆቼም ደህና ናቸው። ሁሉ ሰላም ነው በእኔ በኩል። ሆፕፉሊ በእናንተም ጋር ጥሩ ነው ብዬ አስባለሁኝ። ዛሬ የመጣሁት ለምንድን ነው እኔ ከልጆቼ ጋር የምለዋወጠው ፍቅር እና ማሳልፈው ጊዜ እና እነሱ ከኔ ጋራ በሚያደርጉት ነገር ውስጤ በጣም ከመናፈቁ የተነሳ ስራ ቦታም ላይ ሆኜ የትኛውም ቦታ ላይ ሆኜ በቃ ውስጤ እነሱን ይላልና ይሄንን ወደ እግዚአብሔር ሳመጣው ወደ መንፈስ ቅዱስ ሳመጣው መንፈስ ቅዱስ ከኛ ጋር ለመስራት በጣም ይፈልጋል። እኛን በጣም ይናፍቀናል፣ ይፈልገናል፣ ይወደናል። ትራንስፎርም ሊያረገን ዝግጁ ነው። በውስጣችን አለ፣ በቤታችን አለ፣ በሁሉ ነገራችን አጠገባችን አለ። እኛ ግን ጀርባ እየሰጠን ኢግኖር እያደረግነው ነው። አክኖሌጅ ሳናደርገው እንደ ግዑዝ ፍጥረት አድርገን ውድ የክርስቲያን አዲስ የዩቲዩብ ቻናል ቤተሰቦቻችን በዛሬው በቪዲዮ ላይ እንደተመለከታችሁት እንግዲህ የግሎሪ ኦፍ ጋድ ቤተክርስቲያን አገልጋይ የሆነው ነብይ ዘካርያስ ወንድሙ ወደ አገልግሎት ሳይገባ ከጥቂት ዓመታት በፊት በሲጂ ኢንተርናሽናል ቤተክርስቲያን ወይም ደግሞ በሐዋርያው ታምራት ታረቀኝ በሚያገለግልበት ቸርች ውስጥ በመገኘት እንግዲህ ነብይ ታምራት ታረቀኝ ትንቢትን ሲያመጣለትና እግዚአብሔር ደግሞ በልዩ ጸጋ እንደሚቀባውና ለብዙዎች ወንጌል እንዲሰሙ ምክንያት እንደሚያደርገው ሲነግረው የሚያሳይ ቪዲዮ ነው። በዛሬው ዕለት በማህበራዊ ሚዲያ ላይ መነጋገሪያ ሆኖ እኛም መግቢያችን ላይ እንዳልናችሁ ብዙዎች ሐሳብና አስተያየታቸውን እየሰጡ ለእግዚአብሔር ለቃሉ ታማኝ አምላክ ነው ካለና ከተናገረ ያደርገዋል። በዚህ ደግሞ ነብይ ዘካርያስ እያደረገ ያለው የወንጌልን እንቅስቃሴ ለተመለከተ ሰው እግዚአብሔር በሱስ ትልቅ ጸጋን እንዳስቀመጠ ማሳያ ነው ያሉ ሐሳብና አስተያየታቸውን ሲሰጡ ተመልክተናል። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየታችሁን ልሰጡን ትችላላችሁ እያለን እንደዚሁም በፕሮግራማችን ላይ ያላችሁ ማንኛውም አስተያየት እንድሰጡን እየጠየቅን የምንለቃቸውን ቪዲዮዎች ላይክ እና ሼር እንዲሁም ቻናሉን ደግሞ ሰብስክራይብ ማድረጋችሁን አትርሱ እያለን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ እናንተም ቪዲዮዎቻችንን ላይክ እንዲሁም ቻናሉን ደግሞ ሰብስክራይብ እያደረጋችሁ ከ14000 በላይ ሰብስክራይበር እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እኛም ደግሞ የእናንተን መንፈሳዊ ሕይወት ያንጻሉ፣ ይገነባሉ እንደዚሁም ደግሞ መረጃ ይሰጣሉ ያልናቸውን ፕሮግራሞች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። እንደዚሁ ይሄንን ብትጨምሩ ይሄንን ብትቀንሱ እያላችሁ ሐሳብና አስተያየታችሁን ደግሞ እንድሰጡን እየጠየቅን ጌታ ቢፈቅድና ብንኖር የተለያዩ ፕሮግራሞችን የህይወት ምስክርነቶችን አካተን ወደ እናንተ ለመምጣት ፕሮግራማችንን እያዘጋጀን ነው። በእንደዚህ አይነት ፕሮግራሞችም የምንገናኝ ይሆናል። እስከዛው ግን በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን የዛሬ ፕሮግራማችንን በዚሁ አጠናቀቅን። ሰላም፣ ጤና፣ ፍቅር በያላችሁበት ይሁንላችሁ። ቸር ሰንብቱ።